ስንት ነው ገብርኤል? 19 አይደል እንዴ? ማይ ጉድነስ አገር ነው የሚደባለቀ ኢትዮጵያ ውስጥ አገር ይደባለቃል። ለምን? ገብርኤል ይነክሳል። አንዳንድ ሰዎች ቅዱስ ገብርኤልን ላነክስ ነው የሚሄደው ይላሉ። ቅዱስ ገብርኤል አይነክስም፣ በእኛ ማለት ነው። የነገሰ ነው እሱ። ለማክበር ነው የምንሄደው። በፍጹም መልአክ አያድንም፣ በፍጹም ማርያም አታድንም። የሚያድነው ኢየሱስ ነው። ሐምሌ 19 ቀን የሚከበረው በዓል መልአኩ ቅዱስ ገብርኤል ቅዱስ ቂርቆስና ቅድስት ኢየሉጣን የተራዳበትን ቀን ነው የምናከብረው። ገብርኤልን መላእክትን ማምለክ ጣዖት አምላኪነት ነው። ይሄ አሉ በእግዚአብሔር ፊት መቆም ገብርኤል ልኛል በጊዜው የሚፈጸመውን የአምላኬን የምስራች ይዤልህ መጥቼ ስላላመንክ አለው እስከምትወልድበት ቀን ድረስ ዲዳ ትሆናለህ ብሎ ዚፕ ሲወራለት ቅዱስ ገብርኤል ያደረገልኝን ታምል ልንገራችሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን አላችሁ? በቅድሚያ እንኳን ለመልአኩ ለቅዱስ ገብርኤል ዓመታዊ በዓል ለሐምሌ 19 እንኳን አደረሳችሁ ለማለት እወዳለሁ። እንግዲህ እንደሚታወቀው ሰሞኑን የመልአኩ የቅዱስ ገብርኤል ዓመታዊ በዓል ይከበራል። በዚህም ብዙዎች ይህንን እድል ተጠቅመው ኦርቶዶክሳውያን መልአኩ ቅዱስ ገብርኤልን ቅዱሳንን ያመልካሉ እያሉ የማጥላላት የመሳደብ የማንቋሸሽ ስራ ይሰራል። በተለይ ሐዋሳ የምትሄዱ ሰዎች እንደምታዩት በየመንገዱ በየቦታው እየሰፈሩ እያሉ እናንተ ይህን አታምልኩ ምን እያሉ እያጥላሉ የውሸት ትርክት የውሸት አስተምሮ የውሸት ንግግር እየተናገሩ ቅጥፈት እየቀጠፉ ኦርቶዶክሳውያን መላእክትን ያመልካሉ እያሉ መላእክትን ማክበርን እንደማምለክ እያስቆጠሩ የውሸት ትምህርት እያስተማሩ ይገኛሉ። ይሄንንም ልናርም ልናስተካክል ልክ የሆነውን ልክ ነው ልንል ልክ ያልሆነውን ልክ አይደለም ልንል ልናስተምር ልናሳውቅ ይገባልና በዚሁ ተከስተናል። በዓሉ የሰላም ይሁንላችሁ እያለን ምናስተላልፍላችሁ መልእክቶች ይኖራሉ። ብዙዎችም በዚህ ጉዳይ ትምህርት እየሰጡ ነው። ማወቁ መማሩ ብዙዎች እንዲያውቁ እንዲገነዘቡ ያደርጋል። ለምን በዚሁ እየተታለሉ የሚሄዱ ሰዎች አሉና ማወቅ ያስፈልጋል። በዓሉ ለምንድን ነው የሚከበረው? መቼ ነው የሚከበረው? እንዴት ነው የሚከበረው? በምን አይነት ሁኔታ ነው የሚከበረው? ምክንያቱ ታሪኩ ከጀርባው ያለው ታሪክ ምንድነው የሚለውን ማወቁ ብዙዎች እንዳይስቱ እንዳይታለሉ እንዳይሞኙ ያደርጋል። ምክንያቱም መልአኩ ቅዱስ ገብርኤልን ቤተክርስቲያን አታመልክም ታከብራለች እንጂ አንዳንዶች ደግሞ ላነክስ ነው መሄደው ይላሉ። መልአኩ ቅዱስ ገብርኤል አይነክስም፣ ኦሬዲ የነገሰ ነው። በዚህም ልናከብር ነው በዓሉ የምንሄደው። ይሄንን ግልጽ አድርጎ ምላሽ ለመስጠት አስፈላጊ ስለሆነ ሰፊ የሆኑ ገለጻዎች ይኖራሉ። ስለዚህ በመጀመሪያ ደረጃ የመልአኩ የቅዱስ ገብርኤል ዓመታዊ በዓል በሐምሌ 19 ቀን ለምን ይከበራል የሚለውን ነገር በደንብ አድርገን አዳምጠን እንመለስ እስቲ። ሐምሌ 19 ቀን የሚከበረው በዓል መልአኩ ቅዱስ ገብርኤል ቅዱስ ቂርቆስና ቅድስት ኢየሉጣን የተራዳበትን ቀን ነው የምናከብረው። በብረት ጋን ውስጥ በፈላ ውሃ ውስጥ በተጨመሩ ጊዜ ከእግዚአብሔር ዘንድ ተልኮ መጥቶ እሳቱን ያጠፋበት ደግሞ የፈላውን ውሃ ያቀዘቀዘበትን በዓል ነው የምናከብረው። ቅዱስ ቂርቆስና በእናቱ በቅድስት ኢየሉጣ ላይ ወታደሮቹ ብዙ መከራ ካደረሱባቸው በኋላ በመጨረሻ የብረት ጋን አዘጋጅተው እዛ ውስጥ ውሃ ጨምረው በዛ እንዲሞቱ ወሰነባቸው ንጉሱ ይላል። ወታደሮቹ ወደዛ ወደ ብረት ጋን ወደ ተጣደበት ስፍራ ወሰዷቸው ይላል። እዛ ሲደርሱ በዛ ጋን ውስጥ የነበረው የውሃ ፍላት ወደ ላይ 12 ክንድ ይዘል ነበረ። ልክ እንደ ክረምት ነጎድጓድ ድምጽ ይሰማ ነበር። 42 ምዕራፍ ይሰማ ነበር ይላል። ይሄን ሲያዩ ፈርተው ሐሳባቸውን እንዲቀይሩ ነበር። ገድሉን ስናነብ ቅድስት ኢየሉጣ ያንን በተመለከተች ጊዜ የሚነደውን እሳት በዛ በብረት ጋን ውስጥ ያለውን የሚፈላ ውሃ ባየች ጊዜ ፈራች ይላል። ልጇ ቂርቆስ ቀረበና እንደዚህ አላት ይላል ገድሉን ስናነብ፣ እናቴ ሆይ አይዞሽ አትፍሪ፣ በስጋችን ብንሞት በነፍሳችን አንሞትም። ደግሞ አናንያ አዛሪያ ሚሳኤልን ከእሳት ያዳነ አምላክ እኛንም ያድነናል። ሶስናን ከእደ ረበናት ዳንኤልን ከአፈ አናብስት ያዳነ አምላክ የኛም አምላክ ነው፣ ሊያድነን ይችላል። ስለዚህ አይዞሽ አትፍሪ ብሎ እናቱን አጽናናት ይላል። ደግሞ ዞር ብሎ መጸለይ ጀመረ። እግዚአብሔር ሆይ በእናቴ ልብ ውስጥ ያለውን ፍርሃት አውጥተህ ጣል፣ መንፈሳዊ ድፍረትን ስጣት አለ።
እግዚአብሔር የሕፃኑ የቅዱስ ቂርቆስን ጸሎት ሰማ። ለቅድስት ኢየሉጣ ፍርሃት ከልቧ አውጥቶ ጣለና መንፈሳዊ ድፍረት ሰጣት ይላል። ወዲያው ቅድስት ኢየሉጣ ለልጇ ለቅዱስ ቂርቆስ እንደዚህ አለችው፣ ልጄ ሆይ ምንም እኔ በሥጋ በወልድህ እናት ብሆን፣ አንተ ግን በመንፈስ አባቴ ነህ። አሁን በልቤ ውስጥ ያለው ፍርሃት ርቋል፣ ገድላችንን እንፈጽም ብላ አለችው። በዚህ በጋን ውስጥ ያለው ውሃ በለመለመ መስክ እንደሚፈስ ጠል መስሎኝ እየታየ ነው አለች። ወዲያ ወታደሮቹ እጅና እግራቸውን ይዘው ወደዛ ወደ ብረት ጋን ውስጥ ወደሚፈላ ውሃ ውስጥ ወረወሯቸው ይላል። ቅዱስ ገብርኤል እየበረረ ከእግዚአብሔር ዘንድ ተልኮ መጣ። ርዕሳችን እነሆ ገብርኤል እየበረረ መጣ የሚል። ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ መጣ። ቀደመና እዛ የፈላ ውሃ ውስጥ ገባ። በበትረ መስቀሉ ውሃውን አቀዘቀዘላቸው፣ ከሞትም አዳናቸው ይላል። እግዚአብሔር የተመሰገነ ይሁን። ቂርቆስና ኢየሉጣ በእምነት ክርስቶስን አንክድም ብለው፣ ለጣዖት አንሰግድም ብለው፣ ከክርስቶስ ፍቅር የሚለየን ማን ነው ብለው ወገኖቼ ስለ ክርስቶስ ሲሉ፣ ስለ አምላካቸው ሲሉ፣ ስለ ቤተ ክርስቲያን ሲሉ ወደ ፈላ ውሃ ውስጥ በእምነት ገቡ። እግዚአብሔር መልአኩን ልኮ ከዚህ መከራ አዳናቸው። መጽሐፍን ስናነብ ሐዋርያው ቅዱስ ጳውሎስ ለሮም ክርስቲያኖች በጻፈላቸው መልእክቱ ምዕራፍ 8 ቁጥር 35 ላይ ከክርስቶስ ፍቅር የሚለየን ማን ነው ብሎ ይጀምራል። መከራ ነው፣ ስደት ነው፣ ረሃብ ነው፣ ራቁትነት ነው፣ ሰይፍ ነው። ቀኑን ሙሉ ስላንተ እንገደላለን፣ እንደሚታረዱ በጎች ተቆጠርን ብሎ ነው የተናገረው። ቅዱስ ቂርቆስና ቅድስት ኢየሉጣን ወገኖቼ ሰይፍ ከክርስቶስ ፍቅር አለያቸው፣ መከራ ከክርስቶስ ፍቅር አለያቸው። በብረት ጋን ውስጥ የሚፍለቀለቀው ውሃ፣ የሚነደው እሳት ከክርስቶስ ፍቅር አለያቸው። እስከ መጨረሻው ድረስ ነው የታመኑት። እግዚአብሔርም ስለ እምነታቸው ጽናት መልአኩ ቅዱስ ገብርኤልን ልኮ የእሳቱን ኃይል አጠፋላቸው፣ በብረት ጋን ውስጥም የሚፍለቀለቀውን ውሃ አቀዘቀዘላቸው ይላል። ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 ላይ ተቤዥቻለሁና አትፍራ፣ አንተ የኔ ነህ፣ በስምህም ጠርቻለሁ። በውሃ ውስጥ ባለፍክ ጊዜ ውሃው አያሰጥምህም፣ በእሳት ውስጥ በሄድክ ጊዜ እሳቱ አያቃጥልህም፣ ነበልባሉም አይፈጅህም፣ እኔ አምላክ እግዚአብሔር መድኃኒት ነኝና ተብሎ ተጽፏል። ቅድሚያ ለመምህራችን ቃለ ሕይወት ያሰማልን። እንግዲህ ከዚህ በኋላ ማንም እንደማይታለል ተስፋ አለን። ምክንያቱም ግልጽ ነው። በዓሉ ለምን እንደሚከበር ያወቀ ሰው አይታለልም። ማያቅ ሰው ግን ገብርኤልን እያመለኩ ነው ሲባል አዎ ብሎ የሚያስብ ሞኝ ሰው አለ። ነገሩ ግን እንደዛ አይደለም። ቅድስቱ ኢየሉጣና ቅዱስ ቂርቆስ ሰማዕት ለመሆን ለኢየሱስ ክርስቶስ ሰማዕት ለመሆን ተዘጋጅተው ነበር በሰዓቱ። ያችሁ ተቀበሉ ይሏችኋል እዚህ ጋር ግን እውነታው ግን ኦሬዲ ተቀበለን እንደሆነን እነዚህ ቅዱሳንም መልአኩ ቅዱስ ገብርኤል መጥቶ ያዳናቸው ክርስቶስን ያምኑ ስለነበር፣ በክርስቶስ የታመኑ ስለነበሩ እነርሱን ያዳነ ክርስቶስ ነው። መልአኩን ልኮ ያዳናቸው ኢየሱስ ክርስቶስ ነው። ስለዚህ ይሄን ማወቅ ያስፈልጋል። ይሄን ያወቀ ሰው መቼም አይታለልም፣ ሞኝ አይሆንም። ብዙዎችም ስለሚታለሉ ስለማይ ነው። በነገራችን ላይ ሁሉንም እያልኩ አይደለም፣ ግን የሚታለሉ አሉ። ለምንድን ነው ባሉ መታከብሩት ሲባሉ እንኳን መመለስ የማይችሉ ብዙዎች አሉና ማወቅ ያስፈልጋል። ያወቀ ሰው ግን ይመልሳል። ለምንድን ነው የሚከበረው ሲባል መልአኩ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ በክርስቶስ ያመኑትን ቅድስት ኢየሉጣንና ቅዱስ ቂርቆስን መልአኩ ተልኮ ከሞት ያዳነበት ቀን ስለሆነ ይህ ሐምሌ 19 ቀን የቅዱስ ገብርኤል ዓመታዊ በዓል የሚከበረው በዚህ ምክንያት ነው ብሎ መመለስ ይችላል። ነገር ግን አይመልሱ አለ። ይሄዳል ቤተክርስቲያን፣ ቅዳሴ ያስቀድሳል፣ በዓሉን ያከብራል። ጥሩ ነው፣ መልካም ነው። ነገር ግን አውቆ ሲሆን ሰው የተሻለ ይሆናል። ሳያውቅ ዝም ብሎ ከሚሄድ አውቆ ቢሄድ ይመረጣል። ገብቷችኋል አይደለ? ሄዶ ዝም ብሎ መሄድ ሳይሆን ማወቅ፣ ከማወቅ ጋር ሲሆን ምላሽ ለመስጠትም ይመቻል። ለምንድን ነው ማከብረው የሚለውን ለማወቅ ይችላል። ስለዚህ ለምንድን ነው የሚከበረው? መልአኩ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ቅዱስ ቂርቆስን ከእናቱ ቅድስት ኢየሉጣ ጋር ያዳነበት ስለሆነ አናንያ፣ አዛርያ፣ ሚሳኤልን
እንዳዳነው መልአኩ ቅዱስ ገብርኤል እነዚህን ሰለስቱ ደቂቅን እንዳዳነው ቅድስት ኢየሉጣንና ቅዱስ ቂርቆስንም አድኗቸዋል። በዚህ ምክንያት በዓሉ ይከበራል ማለት ነው። ስለዚህ ይህን መመለስ ማንም አያቅተው። ከበዓሉ በተጨማሪ ደግሞ ከሚከበረው በዓል በተጨማሪ ደግሞ ስለት የሚሳሉ ሰዎች አሉ፣ ጸሎት የሚያደርጉ ሰዎች አሉ ቀኑን ጠብቀው። በዚህ ምክንያት ብዙዎች ደግሞ ምስክር አላቸው። በነገራችን ላይ ምስክርነት የሚሰጡ ብዙ ሰዎች አሉ። ብዙ የሆነላቸውን ነገር በመልአኩ ቅዱስ ገብርኤል ክብረ በዓል ዕለት የጸለዩት ጸሎት፣ የተሳሉት ስዕለት ሰምሮላቸው ሆኖላቸው ብዙ ምስክር የሚሰጡ ሰዎች አሉ። ከነዚህ ሰዎች መካከል እንግዲህ በቲክቶክ የምናውቀው ዲያቆን ፈለገ አትናቴዎስን እናገኛለን። የሚለን ነገር አለ። እስቲ ሰምተነው እንመለስ። ምስክርነቱን እየሰጠ ይገኛል። እስቲ እንስማው። ቅዱስ ገብርኤል ያደረገልኝን ታምር ልንገራችሁ። የዛሬ 6 ዓመት በፊት 2012 ሐምሌ 19 ከጓደኞቼ ከወንድሞቼ ጋር ወደ ዘብር ቅዱስ ገብርኤል ለመሳለም ሄደን ነበረ። በህይወቴ እንደዚህ አይነት ነገር ያጋጥመኛል ብዬ አስቤ አላቅም። ዘብር ቅዱስ ገብርኤል ከአዲስ አበባ ወደ 300 ኪሎ ሜትር ርቀት የሚገኝ ቦታ ነው። እጅግ በጣም ታሪካዊ የሆነ ቦታ ነው። የኔ ተወዳጆች እመጓ የሚለውን መጽሐፍ ብዙዎቻችሁ ካነበባችሁት የኔታ አክሊሉ የሚባሉ አባት ጉባኤ ዘርግተው ተማሪዎችን ያስተምሩበት የነበረበት ቦታም ጭምር ነው ዘብር ገብርኤል። እና እዚህ ቦታ ሄደን ትልቅ በረከት አግኝተን የልባችን ቋጠሮ የቤታችን ጎዶሎ ለአምላካችን ለእግዚአብሔር ነግረን መልአኩ ቅዱስ ገብርኤል ከፈጣሪው ከክርስቶስ እንዲያማልደን ለምነን ወደ አዲስ አበባ ጉዟችን ከጀመረን በኋላ እጅግ በጣም ያልጠበቅነው ነገር ይፈጠራል። ምናልባት ወደዛ አካባቢ ሄዳችሁ የምታውቁ ሰዎች የፒሳው መንገድ ብቻ ሳይሆን አስፓልቱም ጭምር ማለትም ከጉዶ በረት ጀምሮ እስከ ጣርማ በር ድረስ እጅግ በጣም ጠመዝማዛና ገደላማ የሆነ መንገድ ነው። እዚህ ጋር ነው እንግዲህ የእግዚአብሔርን ቸርነት የመልአኩ የቅዱስ ገብርኤልን አማላጅነት የምትመለከቱት። በዚህ መሃል የኔ ተወዳጆች እኔ እጅግ በጣም የተጨነኩበት አንድ ደግሞ ሌላ ጉዳይ ነበረ። ያ ደግሞ ምንድነው? በኪሴ ምንም አይነት ሳንቲም አልነበረኝም። እጅግ በጣም ከባድ ጉዳት ደርሶብኛል። ከጭንቅላቴ እጅግ በጣም ብዙ ደም እየፈሰሰ ነው። ያልተቋረጠ ደም ይፈሳል። እና በዚህ ሁኔታ ላይ ያለው እጅግ በጣም ድንጋጤ ላይ ስለነበርኩኝ ያው ቤተክርስቲያን አካባቢ ተጠግቼ አንድ ቀን አደርኩኝ። በበነጋታው ወደ አዲስ አበባ መመለስ ግዴታ ነበረ። ማለት እዛ ቦታ ላይ ከቆየው የምበላው የለኝም፣ የምጠጣው የለኝም፣ ስንቅ የለኝም፣ አካባቢውን አላውቀውም። ስለዚህ እዛ ቦታ ላይ መቆየት ስለሌለብኝ የግድ በእግሬ ከደብረ ሲና ወደ ጣርማ በር ሄድኩኝ። ይሄ እጅግ በጣም በህይወቴ የማረሰው አጋጣሚ ነው። ከደብረ ሲና ወደ ጣርማ በር የኔ ተወዳጆች በእግሬ ነው ሄድኩት። ጣርማ በር ከደረሳችሁ በኋላ ወደ አዲስ አበባና ወደ ደብረ ብርሃን የሚጭኑ መኪኖችን ታገኛላችሁ። ብዙ ጊዜ ቅጥቅጥ መኪኖች ይኖራሉ። እና የዛን ታይም ትንሽ መሸት እያለ ስለነበረ የነበረው መኪና ቅጥቅጥ መኪና ነው። በኪሲ ምንም ሳንቲም የለኝም። ምንም አይነት ሳንቲም ነው የምላችሁ። ስለዚህ በቃ ደብረ ብርሃን ከደረስኩ በኋላ የለኝም እላለሁ ብዬ ዝም ብዬ ተዳፈሬ መኪና ውስጥ ገባሁ። በዚህ አጋጣሚ አንድ ሳራሳ ነገራችሁ ነገር ሁልጊዜ ወደ ገብርኤል ስንሄድ አንድ የምናደርገው ነገር ነበረ። ጸበልተኛ ለሆኑ እዛ ቦታ ለሚቆዩ ልጆቻቸው ወይም ደግሞ የትዳር አጋራቸው ከቤተሰቦቻቸው መካከል አንዱ ለታመመባቸው ሰዎች ፌስታል ከሹፌር እንቀበልና ስለ ቅዱስ ገብርኤል እየለመንን እናሰባስብ ነበር። መልካም ስራ ለክፉ ቀን ስንቅ ነው የሚባለው የእውነት ነው የኔ ተወዳጆች። እና እዛ መኪና ውስጥ ከገባው በኋላ ሰውነቴ እንዳለ በደም ተጠለቅልቋል። ልነግራችሁ አልችልም። በውስጥ የነበረውን ድንጋጤ ሚነካኝ ሰው ሁሉ በነካኝ ቅጽበት እጅግ በጣም ነበር የምደነግጠው። ሁለንተኔ ትክክል አልነበረም። እናም ከጣርማ በር ወደ ደብረ ብርሃን የሚወስደን መኪና ጉዞን ይጀምራል። በዚህ መሃል አንድ የማላቀው ሰው መልኩንም በእርግጠኝነት እርግጠኛውን ላስታውስ የማልችለው ሰው ግን ብድግ አለ። እናም ከሹፌሩ ፌስታል ተቀበለና እንዲህ አለ፣ ወንድማችን የመኪና አደጋ ደርሶበታል። እንደምታዩት በላዩ ላይ ደም እየፈሰሰ ነው እና በሰላም አዲስ አበባ ገብቶ ከቤተሰቦቹ ጋር እንዲገናኝ ሁላችንም የምንችለውን ያክል እናዋጣለት ብሎ ፌስታል ይዞ ሁሉም ጋር መዞር ጀመረ። እንደዛን ቀን በህይወት ያን ብቻ አላቅም የኔ ተወዳጆች።
መልአኩ ቅዱስ ገብርኤል ካጠገቤ እንደነበረ ፊል ያደረኩበት ቀን ያ ነው። ቅዱስ ገብርኤል ከፈጣሪው ከክርስቶስ ሁሌም ስለኔ ቆሞ እንደሚለምን ሁሌም ስለኔ እንደሚያማልድ ያወቅኩበት ቀን ያ ቀን ነበረ። እምበላው የለኝም፣ እምጠጣው የለኝም፣ በኪሴ ምንም ሳንቲም የለም። የማላቀው ሰው ጋይስ የማላቀው ሰው ተነስቶ ወንድማችን በሰላም አዲስ አበባ ይገባ ዘንድ ከቤተሰቡን ጋር ይገናኝ ዘንድ ሁላችሁም የምችሉትን ያክል አውጡ ብሎ ሳንቲም አሰባሰበልኝ። እጅግ በጣም ነበር ያለቀስኩት። ምናልባት ይሄ ፊሊንግ ልክ በእንደዚህ አይነት ወይ ላላለፉ ሰዎች ብዙም ቦታ ላይሰጡት ይችላሉ፣ ላይሰማችሁ ይችላል። የምታውቁት ግን ታውቁታላችሁ። ቸግሯችሁ የሆነን ሰው እግዚአብሔር ልኮላችሁ ያውቃል። ተረባችሁ በቃ ምንም ያልነገራችሁትን ሰው እግዚአብሔር ልኮባችሁ ያውቃል። ተጠምታችሁ በቤታችሁ ብዙ ነገር ጎሎ አንድ ሰው ራሱ ደውሎ ፈልጓችሁ ናስቲ እገሌ ፈልጌ ነው ብሎ የሆነ ጎዶላችሁ ሞልቶላችሁ ያውቃል። በእውነት እግዚአብሔር ቤታችሁን በበረከት ይሙላላችሁ የኔ ተወዳጆች። እና እጅግ በጣም ነበር ያለቀስኩት። የተሰበሰበልኝን ሳንቲም ይዤ ከደብረ ብርሃንም ደግሞ ወደ አዲስ አበባ ተሳፈሬ በሰላም ከቤተሰቤ ለመቀላቀል ቻልኩኝ። እና ያቺን ቀን ዛሬም ድረስ አልረሳኋትም። ሁሌም በምችለው አቅም የመልአኩ የቅዱስ ገብርኤልን ዝክር ዘክራለሁ። የኔ ተወዳጆች አሁንም የምትችሉ መቼም የቅዱስ ገብርኤልን በዓል ለማክበር ብዙዎቻችሁ በጣም በተለያዩ ገዳማትና አድባራት ሄዳችኋል። እኔ ወንድማችሁ ደግሞ በ24 ምዕራፈ ሰማዕታት ቅዱስ ገብርኤል ቤተክርስቲያን ለማክበር እሄዳለሁ እና መልአኩ ቅዱስ ገብርኤልን እዘክራለሁ። የምትችሉ ቅዱስ ገብርኤልን የምትወዱ እኔ ታናሽ ወንድማችሁንም የማትንቁ ቅዱስ ገብርኤል ቤተክርስቲያን በር ላይ እንግዲህ ዝክሬን ይዤ ቆሜ ስለ ቅዱስ ገብርኤል እላለሁ። እናንተ መታችሁ ዝክሩን እንድትቀምሱ በለው ለእግዚአብሔር ስም ጠይቃለሁ። የመልአኩ የቅዱስ ገብርኤል ረድኤት በረከቱን ያሳትፈን። የኔ ተወዳጆች ይሄ መልእክት ለብዙዎች እንዲደርስ በደንብ ኮፒ ሊንክ፣ ሼርና ሪፖስት አድርጉልኝ። እወዳችኋለሁ። በእውነቱ የድንቅ ምስክርነት ነው። ለወንድማችን ዲያቆን ፈለገ አትናቴዎስ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን፣ መስካሪ ያሳጣን ነው በእውነቱ የሚያስብለው። ለምን እንደዚህ አይነት ምስክሮች እምነታችንን የሚያጠነክሩና የሚያሳድጉ ናቸው። በታሪክ ብቻ የምንሰማው ሳይሆን እንዲህ ከመካከላችን ያሉ ምስክሮች የሚሆኑ ሰዎች መኖራቸው ይህን ማግኘት እጅግ ደስ የሚያሰኝ ነገር ነው በእውነቱ እና በጣም ደስ ይላል። በጣም የሚያስደንቅ ነው። ስለ ዲያቆን ፈለገ አትናቴዎስ ምስክርነት ምን ትላላችሁ? ኮሜንት ላይ አስቀምጡልኝ። መምህራችን ገብርኤልን ላነክስ ነው አይባልም ላከብር ነው የሚባለው የሚለውን ገልጸውልናል። እስቲ ሰምተናቸው እንመለስ። ስንት ነው ገብርኤል? 19 አይደል እንዴ? ማይ ጉድነስ አገር ነው የሚደባለቀ። ኢትዮጵያ ውስጥ አገር ይደባለቃል። ለምን? ገብርኤል ይነክሳል። አንዳንድ ሰዎች ቅዱስ ገብርኤልን ላነክስ ነው የሚሄደው ይላሉ። ቅዱስ ገብርኤል አይነክስም፣ በእኛ ማለት ነው። የነገሰ ነው እሱ። ለማክበር ነው የምንሄደው። ካህናቱ ታቦቱን ተሸክመው እያየን በቤተክርስቲያን ግን ታቦቱን አከበሩት እንደምንለው መሸከም ማክበር ማለት ነው። ስለዚህ ታቦት ወጥቶ ዑደት ሲያደርግ በበዓሉ መገኘት ማለት በዓሉን ማክበር ማለት እንጂ ቅዱስ ገብርኤልን ማንገስ አይደለም፣ የምናነክሰው አይደለም። እሱ ንጉስ ነው፣ የከበረ ነው። ስለዚህ የቅዱስ ገብርኤል ዓመታዊ በዓላት በቁጥር 4 ናቸው። በቁጥር ማለት ነው ተሰፍረው 4 ናቸው። ከዚህ በላይ ብዙ ታምራት ያደረገባቸው ሌሎች በዓላቶች አሉት። ለምሳሌ በየአብያተ ክርስቲያናቱ በስሙ የታነጹ አብያተ ክርስቲያናት ቅዳሴ ቤታቸው ሲከበርም ይጠራል። በሌሎችም በዓላት ይጠራል። በእልፍ አእላፋት ቅዱሳት መላእክት የሚጠሩበትን በዓል አለ እንደ በቤተክርስቲያናችን ማለት ነው። በመጽሐፈ ስንክሳርም ተመዝግቦ እንደምናነበው። ከዚህ ውጪ ግን በታወቀ በተሰፈረ 4 በዓላት አሉት። የመጀመሪያው የሐምሌ ቅዱስ ገብርኤል በዓል ነው። ሐምሌ ገብርኤል ሐምሌ 19 ቀን የሚከበር ነው። ይሄ የሕፃኑ ቅዱስ ቂርቆስና የእናቱ የቅድስት ኢየሉጣ በዓል ነው። ከፍላት ወይም ከፈላ ውሃ ከፈላ ብዙ ነገር ከተጨመረበት ሰውነትን ከሚቆራርጥ ነገር ያወጣበት ነው መልአኩ ቅዱስ ገብርኤል። ኢየሉጣ ሮማዊት ናት። ለእስክንድሮስ የተባለ አረማዊ ንጉስ ካሳደዳቸው በኋላ ከሮም ወደ ጠርሴስ ወደምትባል ቦታ በዮናስ ታሪክ የምትጠቀስ ነነዌ ውስጥ የምትገኝ ናት። ወደ ጠርሴስ ካሳደዳቸው በኋላ በዚያ ይዟቸው ወደ ፈላ ጋን እንዲጨመሩ ካደረገ በኋላ ቅዱስ ገብርኤል ከዛ ከፈላ ጋን ውስጥ እንዴት አድርጎ እንዳወጣቸው የሚተረክበት
እኛንም ደግሞ በተመሳሳይ ከእንዲህ አይነት ካላውያን ነገስታት መከራ ከተለያዩ ችግሮች እንዲያድነን የምንማጸንበት ቤተክርስቲያን ሰፍራ ቆጥራ ያስቀመጠችልን በዓል ነው ማለት ነው። ሁለተኛው በዓል የታኅሳስ ቅዱስ ገብርኤል በዓል ነው። ታኅሳስ 19 ቀን በየዓመቱ የሚከበር ነው። ይሄ ደግሞ ከእስራኤል ወደ ፋርስ ባቢሎን ዳንኤልን ነብዩ ዳንኤልን ጨምሮ ሶስቱ ህፃናት ተማርከው የሄዱበትን እዛ ያሳለፉትን መከራ እግዚአብሔር ያደረገላቸውን ከዛ በኋላ ደግሞ እንዴት አድርጎ ከጣዖት አምልኮ እንዳዳኑት ንጉሱን ራሱን ማለት ነው እንዴት አድርገው እንደቀየሩት የሚተረክበት መጨረሻ ላይ ደግሞ ወደ እሳት ውስጥ ከከተታቸው በኋላ አናንያ፣ አዛሪያ፣ ሚሳኤል ይባላሉ። ስማቸውን ቀይሮ ነው ሚሳቅ፣ ሲድራቅ፣ አብደናጎን ነበር የሚባሉት። ያንን ስማቸውን ቀይሮ አናንያ፣ አዛሪያ፣ ሚሳኤል በትንቢተ ዳንኤል በምዕራፍ 3 ከቁጥር 1 እስከ 30 ድረስ ታሪካቸው ተጽፏል። እንዴት አድርጎ ከእሳት እንዳወጣቸው ከዛ በኋላ ያ ጣዖት እንደተሰባበረ ንጉሱም ደግሞ በእግዚአብሔር እንዳመነ ያቺን ባቢሎንን ስለ ሶስቱ ህፃናት ስለ ዳንኤል እንዴት አድርጎ እንደባረካት ቤተክርስቲያናችን ይህንን የምትተርክበት የምታስተምርበት የሚተረጎምበት ትልቅ በዓል ነው። በዚህ ቀን ደግሞ ተገኝተን ከቅዱስ ገብርኤል ረድኤት በረከት እንካፈላለን ማለት ነው። ሶስተኛው በዓል የብስራቱ ነው። ብስራተ ገብርኤል ተብሎ ይጠራል። በዚህ ስም የሚጠራ ቤተክርስቲያን አዲስ አበባም አለ። ብስራተ ገብርኤል ተብሎ በተለየ መልኩ ማለት ነው። ለእመቤታችን ለቅድስት ድንግል ማርያም ያበሰረበት በእመቤታችን ለኛ ነገረ ድኅነትን የተናገረበት ምንድነው ግልጽ በሆነ ነገር ስናስቀምጠው ብስራተ ገብርኤል ማለት የክርስቶስ ጽንሰት ማለት ነው። ጌታ የተጸነሰበት ዕለት ነው። መቼ ነው ይሄ? መጋቢት 29 ቀን ነው። ግን ብስራቱን የምናከብረው መቼ ነው? ታኅሳስ 22 ነው። ለምንድን ነው መጋቢት 29 የማይከበረው? መጋቢት 29 አብይ ጾም ውስጥ ስለሚውል በአብይ ጾም በዓል ስለማይከበር የተናገረው አብሳሪው መልአኩ ቅዱስ ገብርኤል ስለሆነ የሱ በዓል ታኅሳስ 19 ቀን ሲከበር በማግስቱ ወይም በሁለተኛው ቀን ታኅሳስ 22 አብሮ እንዲከበር ሊቃውንተ ቤተክርስቲያን ስርዓት ሰርተዋል ማለት ነው። ስለዚህ አብሮ የሚከበረው ጽንሰቱ ነው ማለት ነው። አብሮ የሚከበረው በስርዓቱ ነው ማለት ነው። የመጋቢት 29 ጽንሰት በዓል ታኅሳስ 22 ቀን ይከበራል። ይሄ ማለት ልክ እንደ ጥምቀት ጥር 11 ቀን ይከበርና በ12 ቃና ዘገሊላ ተብሎ ይከበራል። በ12 ብዙ ሰዎች ከቅዱስ ሚካኤል ጋር ነው የሚያገናኙት። የቃና ዘገሊላ በዓል ወይም ደግሞ መጽሐፍ ቅዱስ ላይ ጥንት የቃና ዘገሊላ ውሃው ወደ ወይን ጠጅ የተቀየረበት ቀን የካቲት 23 ቀን ነው። የካቲት 23 ቀን ነው። የካቲት 23 ቀን የተከበረውን ግን ወደ ጥምቀት ወደ ጥር አምጥታ በጥምቀት ማግስት እንዲከበር አድርጋለች ቤተክርስቲያን። ለምን? የካቲት 23 ቀን በዓል ማክበር አይቻልም አብይ ጾም ውስጥ ስለሚሆን። ይሄ ደግሞ ውሃው ወደ ወይን ጠጅ የተቀየረበት ነው። የመጀመሪያ ተአምር ነው። ስለዚህ በዓሉ ከውሃ በዓል ጋር እንዲከበር ጥር ጥምቀት የውሃ በዓል ስለሆነ የተጠመቅንበት የልጅነት ጥምቀታችን የተመለሰበት ነው። ከውሃ ጋር የተገናኘ ስለሆነ ይሄም ውሃው ወደ ወይን ጠጅ የተቀየረበትን ደግሞ በማግስቱ የቅዱስ ሚካኤል ታቦት እዛው እንዲቀር ተደርጎ ዕለቱ 12 ሚካኤል ስለሆነ ማለት ነው እንዲከበር አድርጋለች ማለት ነው። በዚህ መሰረት ታኅሳስ 22ም የመጋቢት 29 በዓል ነው ማለት ነው። በስርዓቱ ይከበራል። አራተኛውና የመጨረሻው ሰኔ 26 ቀን የሚከበረው ነው። ኔቅሎን በሚባል ቦታ የመላኩ የቅዱስ ገብርኤል ቤተክርስቲያን የታነጸበትና ቅዳሴ ቤቱ የከበረበት ነው። ይሄ እንግዲህ ሰኔ 26 ቀን የመላኩ የቅዱስ ገብርኤል ቤተክርስቲያን የታነጸበትና ቅዳሴ ቤቱ የተከበረበት ነው። አሁን የቅዱስ ገብርኤል ታቦት ባለበት ቤተክርስቲያን ሁሉም አብያተ ክርስቲያናት ይሄን ሰኔ 26ን ቀን ያከብሩታል። ታቦት ወጥቶ ዑደት ባይደረግም ማለት ነው ይከበራል። ስለዚህ የመልአኩ የቅዱስ ገብርኤል ዓመታዊ ክብረ በዓላት እነዚህ ናቸው። በተረፈ ደግሞ በየወሩ በ19 ማለት ነው ቤተክርስቲያናችን ይህንን መልአክ ታስበዋለች። ታቦቱ ጽላቱ በተቀረጸበት ቦታ ስሙ በሚጠራበት መታሰቢያው በሚደረግበት አብያተ ክርስቲያናት በሙሉ አሁን የኛ ሚዲያ ባለበት ናዝሬት፣ ደብረ ሰላም ቅዱስ ገብርኤል ቤተክርስቲያንም በየወሩ ታስበዋለች ማለት ነው። ዓመታዊ ክብረ በዓሉ እንደተጠበቀ ሆኖ ማለት ነው። በዚህ መሰረት ምእመናን ሊቃውንቱ ከዋዜማው ይጀምራሉ። በዓል ዋይዜማ ወይም ዋዜማ ይኖረዋል። ሁልጊዜም ዋዜማ ማለት የመጀመሪያው ቀን ማለት ነው። ከበዓሉ በፊት ከዋይዜማ ይጀመራል። ማህሌት ይቆማል። ከዛ ኪዳን ይደርሳል። ቅዳሴ አለ፣ ሰዓታት አለ። ከዛ ጉባኤያት አሉ፣ ትልልቅ ጉባኤያት ይሰራሉ። እንደገና ደግሞ ዑደት ይደረጋል። ታቦት ወጥቶ ማለት ነው ዑደት ተደርጎ ምእመናን በቦታው ላይ ተገኝተው በዓሉን
ያከብሩታል ማለት ነው። ቅድስት ቤተክርስቲያን በዚህ መልኩ ታከብረዋለች። ስርዓተ ቤተክርስቲያንን በጠበቀ መልኩ ማለት ነው። የመላእክትን ክብር ለእግዚአብሔር የእግዚአብሔርን ደግሞ አውርዳ ለመላእክት ሳትሰጥ ለሁሉም ክብር ለሚገባው ክብርን ስጡ በተባለው መሰረት ቅዱሳን መላእክትን በዚህ መልኩ ታስባቸዋለች ማለት ነው። ከመልአኩ ከቅዱስ ገብርኤል አብሳሪ መልአክ ከተባለው ጠባቂ ከተባለው ከታላቁ መልአክ ከቅዱስ ገብርኤል ረድኤት በረከት ሁላችንንም ያሳትፈን፣ አሜን። ለመምህራችን ቃለ ሕይወትን ያሰማልን፣ መንግስተ ሰማያትን ያወርስልን፣ በዓሉን የሰላም የጤና የበረከት ያደርግልን፣ ከመልአኩ ከቅዱስ ገብርኤል በረከት ረድኤት ያሳትፈን እያልን በዚሁ እንሰናበታለን። በቀጣይ እስከምንገናኝ ደህና ሰንብቱ። አመሰግናለሁ።